ውድ የአሜን ሚዲያ አድማጮች ዛሬ የብዙዎች ጥያቄ የሆነውን በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 25 26 ላይ የሚነሳውን ጥያቄ በእግዚአብሔር ቃል ብርሃን ፍቺውን እንመለከታለን። ጥቅሱን ከማንበብ ጀምራለሁኝ። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህ አታድንቁ ይላል። የተጠየቀው የመጽሐፍ ቅዱስ ክፍል ጥልቅ የሆነ ምልከታን የሚፈልግና ማስተዋልን የሚፈልግ ክፍል ነው። ብዙዎች በዚህ ክፍል ላይ የሚያነሱት ጥያቄውን ግልጽ ከማድረግ ብጀምር ወልድ ሕይወትን የተቀበለ ፍጡር ነው የሚል አመለካከት ከዚህ የመጽሐፍ ክፍል እንደተገነዘቡ የሚናገሩ አሉ። ሕይወትን ሰጠው ከሚል ነገር ሌላው ሕይወትን የሰጠው ሌላ አካል አለ፣ ይህም በራሱ ሕይወት ያለው አካል ነው የሚል ነገር በማንሳት ሁለት ሕይወት ያላቸው አካላት ይታዩናል የሚሉ ክፍሎችም አሉ። ሌላው በአብና በወልድ መካከል ልዩነት እንዳለ ይሄ ክፍል ያስቀምጣል። አብ ሕይወትን ሰጪ በራሱ ሕያው የሆነ፣ ወልድ ደግሞ ሕይወትን ተቀባይ ሆኖ እዚህ ጋር ይታየናል የሚሉ አሉ። እነዚህ ወገኖች በተለያየ አመለካከት ይኑራቸው እንጂ ተመሳሳይ ነገር አለ። የሁሉም መድረሻ ወልድን ፍጡር ለማድረግ ወይንም አብንና ወልድን የተለያዩ አካላቶች ናቸው ለማለት ወይንም አብና ወልድ መካከል እኩልነት የለም የመሳሰሉት እንደነዚህ አይነት ጥያቄዎች ናቸው እዚህ ውስጥ የሚስተዋሉት። አንዳንዶች መድረሻውን ሳያውቁ በአብና በወልድ መካከል ልዩነትን በመፈለግ ብቻ ይህንን በመፈለግ ብቻ ንግግራቸው ምን እንደሚያስከትል ባለማወቅም ይህንን ክፍል የሚጠቅሱ ሰዎች አሉ። ምን እያሉን እንዳለም ባለመገንዘብ ማለት ነው፣ ጥያቄውን መጠየቅ ብቻ። ይህም ተገቢ አይደለም። እንግዲህ ምላሹን በተለያዩ እይታዎች እነዚህን የታሰቡ እሳቤዎች የስተት አስተምሮ መሆናቸውን ተገቢም አለመሆናቸውን ለማሳየት ነው በምላሼ የመሞክረው። የጥቅሱን ክፍል መጀመሪያ መረዳት ይቀድማል። አውዳዊ ፍቺውን ማየት ይቀድማል። ይሄ ዮሐንስ 5 ሰፊ የሆነ ማብራሪያ የሚፈልግ አጠቃላይ ዮሐንስ ወንጌል በዮሐንስ አውድ የሚታይ ነው። ዮሐንስ ሙሉን መጽሐፉን ሲጽፍ መልእክትም በመንፈስ ቅዱስ ምሪት ሲጽፍ ራእዩን ሲያይ ካተኮረባቸው ነገሮች ተመሳሳይ የሆነ ትይዩ ነገሮችን እናያለን እና በብዛት ስለ ሕይወት ይናገራል። የሚናገረው ሕይወት ደግሞ የዘላለም ሕይወት ነው። ከዚህ ተነስተን ስናይ እዚህ ጋር ምን እያለን ነው? ስለምን ሕይወት ነው የሚናገረው? ይሄ የክሬሽን አካውንት አይደለም። ስለ አፈጣጠር የተዘገበልን ልክ እንደ ዘፍጥረት 1 አይነት እግዚአብሔር ሰማይና ምድርን እንደፈጠረው ክርስቶስን እንደዚህ አድርጎ ፈጠረው የሚል ክፍል አይደለም ይሄ መጽሐፍ ስለ ዘላለም ሕይወት የሚናገር፣ በተለይ ይሄ 5ኛው ክፍል ስለ ዘላለም ሕይወት የሚናገር ክፍል ነው። በዚህም ውስጥ ደግሞ እየተናገረ ያለው
ህይወት ወደ ሰው ልጆች ይሄ የዘላ ዓለም ህይወት ወደ ፍጡራን ወደ ሆኑት ወደ ሰው ልጆች እንዴት እንደሚያልፍ የሚናገር እይታ ነው ያለውና አሁን ጥያቄው 26ኛው ቁጥር ላይ ቢያተኩርም 25ኛው ቁጥር በህይወት ይኖራሉ እያለ ነው የሚጀምረው እና በህይወት የሚያኖረንን ኃይል ነው እየነገረን ያለን ከማን የተነሳ በህይወት እንደምንኖር እግዚአብሔር ህይወትን እንድንካፈልበት የፈለገውን መንገድ ነው እዚህ ጋር እየነገረን ያለው። ስለዚህ የቃላት አጠቃቀሞቹንና እዚህ ጋር ያለውን ፍቺ ለማወቅ እንዲረዳንም እንደው እዛችሁ ላይ 29ኛውን ቁጥር ራሱ አሁን ያነበብኩት ክፍል ላይ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ጊዜ ይመጣል፣ መልካም ያደረጉ ለህይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይወጣሉ፣ በዚህ አታድንቁ ብሎ እችን እንኳን ፓራግራፍ አንቀጽ ሲዘጋት ፍቺ ትፈልጋለች። እቺ ራሷ ሙታንም ሕያዋንም እኩል እንደሚነሱ አድርጎ ነው የሚናገረው ይሄ ክፍል። ነገር ግን መጽሐፍ ቅዱስን ያጠና የመጽሐፍ ቅዱስ ተማሪ በሕያዋን በጻድቃን ትንሣኤና በሙታን ትንሣኤ መካከል ቢያንስ የ1000 ዓመት ልዩነት እንዳለ ይገነዘባል። ማለት ምንድነው? ፊተኛው ትንሣኤ የሚባል አለ፣ የጻድቃን ትንሣኤ ነው። በጌታ የሞቱ ያንቀላፉ ሁሉ የሚነሱበት ነው። ሁለተኛው ትንሣኤ ግን የሚባለው ሰዎች ወደ እሳት ባህር ለመጣል ለፍርድ የሚነሱበት ነው። በሁለቱ መካከል የ1000 ዓመት ልዩነት አለ። ግን እዚህ ጋር አንድ ላይ አጣብቆ ነው ያስቀመጠው። ድምፁን ሲሰሙ እኩል ከመቃብር የሚወጡ የሚመስልበት ሁኔታ ነው ያለው። ስለዚህ ይሄን ያነሳሁት ነገር ምንድነው? የቃሉ ፍቺ ነው የሚያበራው። ቃላትና ንግግሮች ስለተገኙ ብቻ ሳይሆን ፍቺ የሚወሰነው ከብርሃኑ ቃሉን በጥልቀት ከማጥናትም ጭምር ነው እና እዚህ ጋር እየተናገረ ያለው ሙሉን ሐሳብ ምን ማለት እንደሆነ መጀመሪያ ፍቺውን የሚያሳይልኝን ነገር ልናገር። እግዚአብሔር ይመስገን። እንግዲህ እግዚአብሔር አብ የዘላለም ሕይወት ሊሰጠን ይፈልጋል ለፍጥረቱ፣ ለወደቀው፣ ለጠፋበት፣ ሊያድነው ሊቤዠው ለፈለገው። ስለዚህ የዘላለምን ሕይወትን ማስተላለፊያው ብቸኛ መንገድ ልጁ ኢየሱስ ነው። ልጁ በመዳናችን ላይ የተሾመ የሕይወት ራስ ነው። ሕይወትን ሊሰጠን ከእግዚአብሔር አብ የተላከ ስጋና ደሙ ነው። ልጁ ያለው ሕይወት አለው ይላል የእግዚአብሔር ቃል። የእግዚአብሔር ልጅ የሌለው ሕይወት የለውም። እግዚአብሔር ሌላ ሕይወትን ማስተላለፊያ መንገድ የለውም። ልጁ ሲሰጠን በሕይወት እንድንኖርበት እንድንድንበት ቤዛ እንዲሆነንና እንዲቤዠን ምልክት አድርጎ ነው ያቆመው። ልኮታል እንላለን፣ ሾሞታል እንላለን፣ ለሕይወት ፈቅዷል እንላለን። ስለዚህ አሁን እዚህ ጋር ክርስቶስ ኢየሱስ ወደ ህልውና መጥቷል የሚል ትርጉም ሳይሆን ሕይወትን ሰጠው የሚል በክርስቶስ ኢየሱስ ስራ ሰዎች የዘላለም ሕይወት በክርስቶስ ኢየሱስ ምክንያት የዘላለም መዳን ወይንም የዘላለም መዳን ምክንያት እንዲሆን ሰው ሁሉ ክርስቶስን እያመነ ሕይወትን እንዲካፈል የእግዚአብሔር ፈቃድ ሆኗል የሚል ትርጉም የያዘ ነው። ስለዚህ ሕይወትን ሰጠው ማለት ፈጠረው ማለት እንዳልሆነ የዘላለምን ሕይወት በክርስቶስ ለገሰን ሰጠን በሚል አውድ የተጻፈ መልእክት እና ይዘት እንዳለው የምንረዳበት ነው። እንግዲህ አሁን እዚህ ጋር ይሄ ሰጠው የሚለው ነው ቁልፍ ቃል። ሕይወትን ሰጠው የሚለውን ሰዎች የሚረዱት ወደ ህልውና አመጣው በሚል ነው። ይሄ ትልቅ ስህተት ነው። ይሄ ቃሉንም በስፋት ስናጠናው የመልእክቱን ይዘት ይገባናል። ይሄ በግሪክ ዲዶሚ በሚል የተጠቀሰ ቃል ነው ሰጠው የሚል እና
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አሁን ልጁን መስጠት፣ አሁን ሕይወትን ማካፈል ተብሎ በልጁ ሕይወት እንድንቀበል ፈቅደዋል በሚል ትርጉም ነው እየገባ ያለው። አሁን አንድ ልጁን ሰጠ ይለናል ዮሐንስ አሁን ያነበብኩት 3:16። ቀጣይ እዛው 3:35 ላይ አባት ልጁን ይወዳል፣ ሁሉን በእጁ ሰጥቶታል። ምንድን ነው ሰጥቶታል? በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ልጁ ከሕይወት ጋር የሕይወት ስጦታ፣ ሕይወትን ማካፈያ የእግዚአብሔር መንገድ ሆኖ መቤዣ ማስተሰሪያ ሆኖ መሰጠቱን የሚያሳይ ነው። አሁንም 4:14 ላይ ዮሐንስ ወንጌል እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። አሁን መስጠት ውሃ እየተባለ እየተጠቀሰ ያለው አሁንም ሕይወት ነው። ለዘላለም ሕይወት የሚፈልቅ ተብሎ መስጠት በሚል ቃል ነው የተነገረው። ሰዎች ሁሉ አብን እንደሚያከብሩት ወልዱን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድ የማያከብር የላከውን አብ አያከብርም። አሁንም እዚህ ጋር ፍርድን ሰጠው የሚል ቃል አለ። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። 5:27 ቅድም 5:22 እና 23 ነው ያነበብኩት። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። ሰጠው። በጣም ከህይወት ጋር ማስተላለፊያ መንገድ አደረገው። ህይወትን ማቀበያ አደረገው። መንገዱ አደረገው። ምክንያት አደረገው። የዓላማው መፈጸሚያ አደረገው የሚል ትርጉም ነው ይዞ የሚገባው። እግዚአብሔር ይመስገን። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ። አሁን መስጠት በቃ እየተባለ ህይወት አብሮ እንዴት እንደተቀመጠ ነው። ይህንን እግዚአብሔር አትሞታል ይላል። የመጨረሻው ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላቸዋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ መስጠት የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነው። አሁን እነዚህ ያነበብኳቸው ክፍሎች ዮሐንስ ወንጌል 5 በፊትና በኋላ ያሉ ተመሳሳይ መስጠት የሚለው ቃል አብሮ የተቀመጠባቸውን ክፍሎች ናቸው መርጬ ያነበብኩት። እስከና ከላይ የቀረቡትን ህይወትን ሰጠው ማለት መፍጠር ማለት አለመሆኑን፣ ነገር ግን ህይወትን እግዚአብሔር ያካፈለበት በልጁ የዘላለም ህይወት እንዳካፈለን የሚያሳይ አብ በተገለጠበት ስጋና ደም ህይወትን እንደተካፈልን የሚያሳይ መልእክት ያላቸው ክፍሎች ናቸው እና የመጀመሪያው እንግዲህ አውዳዊ ፍቺውን ለመረዳት ይሄንን ነገር ካልኩ፣ ሁለተኛ ጥያቄ አቅራቢዎችን እየጠየኩም መሰረታዊ ነገሮችን አነሳለሁ እና ምክንያቱም እነሱ በሚያነሱት አካሄድ ደግሞ ከተኬደ ኢየሱስ ክርስቶስ ህይወት ተቀባይ ሌላ ስሙ ፍጡር ነው ማለት ነው። ፍጡር ከሆነ ደግሞ የተፈጠረበት መቼ የሚባል ጊዜ አለው፣ ያልነበረበት ጊዜ አለው ማለታቸው ነው። ስለዚህ ይሄንን ጥቅስ የጠቀሱ ሰዎች ህይወትን ተቀብሏል የሚል ፍቺ ከሰጡት ህይወትን የተቀበለበት ጊዜ ካለው እንግዲህ አምላካዊነቱ ላይ ችግር አለባቸው ማለት ነው። አምላክ ነው ብሎ ለመረዳት ይቸግራሉ ማለት ነው። ግልጽ ነው። የተገኘ አምላክ ያደርጉታል፣ የተፈጠረ ያደርጉታል። ይሄ ደግሞ ለጣዖት የተሰጠውን ፍቺ ነው። አምላክ ብቸኛ ነው። አምላክ ዘላለማዊ ነው። አምላክ ያልተፈጠረ ነው። አምላክ ምንም ምክንያት የሌለው የመገኛ ምክንያት የሌለው ነው። ስለዚህ ይሄ ተገቢ አይሆንም ለማለት ነው። ተመሳሳይ ቃል እኔ በፈታውበትና አሁን ለማስረዳት በሞከርኩበት በራሱ ህይወት አለው የሚለውን ቃል ዮሐንስ ወንጌል ምዕራፍ 6 ላይ አንድ ክፍል ላንብና አሁንም ቢሆን በእግዚአብሔር ቃል የፈታው ነገሮችን ለማሳየት እሞክራለሁ። ምክንያቱም መንፈሳዊ ነገር
በመንፈስ ከመንፈሳዊ ነገር ጋር እያስተያየን መንፈስ የሚያስተምረንን ነገር ነው የምንማረው ይላል መጽሐፍ ቅዱስ። እና ዮሐንስ ወንጌል ላይ ይሄ እዚህ ጋር ብቻ የተጻፈ ቃል አይደለም። ምዕራፍ 6 ላይ በእግዚአብሔር ቃል እንደዚህ የሚል እንትን አለ ክፍል አለ። ዮሐንስ ወንጌል 6:53 ካለ ክፍል ነው የምነሳው። እግዚአብሔር ይመስገን። ስለዚህ ኢየሱስ እንዲህ አላቸው ይላል፣ እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጣጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። አሁን በራስ ሕይወት አለው የሚል ቃል ተመሳሳይ ዮሐንስ 5:26 ላይ ስላለ አብ በራሱ ሕይወት አለው፣ ለወልድ ደግሞ በራሱ ሕይወት እንዲኖር ሰጥቶታል የሚሉ ተመሳሳይ ቃላት ናቸው። ስለዚህ አሁን በተመሳሳይ አውድ ነው የተነገሩት እና በዚህ ሐዋርያ ዮሐንስ ወንጌል 6:53 ላይ በተጻፈ ቃል እስቲ እንየው። እነዚህ ሰዎች በሕይወት ያሉ ሰዎች ናቸው፣ ፍጡራን ናቸው። ክርስቶስ ኢየሱስን አምነውታል፣ ተከትለውታል፣ ወንጌል መስማት ችለዋል። ነገር ግን የጌታን የኢየሱስ ክርስቶስን ሥጋ የጌታ የክርስቶስን ደም በሚካፈሉበት ጊዜ እውነተኛውን እንጀራና እውነተኛውን መጠጥ በሚጠጡበት ሰዓት ላይ በሕይወታቸው የሚፈጠረው ነገር ምንድን ነው ብለን ስናይ በራሳቸው ሕይወት ያላቸው ይሆናሉ የሚል ነው እና እነዚህ ሰዎች በራሳቸው ሕይወት አላቸው የሚለውን ንግግር መፈጠር አድርገን ከወሰድነው በፊት አልተፈጠሩም ወይ? በፊት በሕይወት አልነበሩም ወይ የሚል ጥያቄ ይነሳል። እነዚህ ሰዎች በሕይወት ያሉ ሰዎች ናቸው፣ በሕልውና ያሉ ሰዎች ናቸው። ግን አሁን በራሳችሁ ሕይወት አላችሁ ሲባሉ ምንድን ነው የተባሉት? የዘላለም ሕይወት አለ፣ ሕይወት ሆኖላችኋል፣ ለዘላለም ትኖራላችሁ፣ አትጠፉም፣ በእግዚአብሔር መንግስት ትገኛላችሁ፣ ጌታ እስኪመጣ ድረስ ትቆማላችሁ የሚል መልእክት ነው ያለው እና ከዘላለም ሕይወት ጋር ነው የተያያዘው። እዚህ ጋም እንግዲህ ዮሐንስ ወንጌል ምዕራፍ 5:26 ላይ አብ በራሱ ሕይወት አለው ሲባል ሲጀመር አብ ሕይወት አለው አይባልም። እሱ ሕይወት ነው። እሱ የሕይወት ምንጭ ነው እንጂ በሕልውና የሚኖር አባባሌ ምንድን ነው? እንደ ፍጥረታዊ ሰዎች በተሰጠ በተከፈለ ሕይወት በሚል የሚያኖር ነፍስ የሚኖር አይደለም። ስለዚህ እሱ ሕያው ነው የሚባለው። ሕይወት አለውም የሚል መጽሐፍ ቅዱስ ላይ የተለመደ ንግግር አይደለም። ስለ እግዚአብሔር አብ እየተነገረለት ያለው ሕያውነቱ ነው። ከዘላለም እስከ ዘላለም ሕያው ነኝ ነው የሚለው። ስለዚህ እግዚአብሔር የሕይወት ምንጭ እንደሆነ ሕይወት ራሱ እግዚአብሔር እንደሆነ እያወቀን አብ በራሱ ሕይወት አለው ማለት ሕይወትን ያካፍላል የሚል ትርጉም ነው የሚኖረው። ለወልድም በራሱ ሕይወት እንዲኖረው ሰጥቶታል ሲባል ሕይወትን እንዲያካፍል ፈቅደዋል። እግዚአብሔር በልጁ በሥጋው በደሙ በመስቀሉ ስራ በክርስቶስ ባደረገው ነገር ሕይወትን እንዲያካፍል ፈቅዷል የሚል ትርጉም ነው እንጂ ያለው ክርስቶስ የተባለን አንድ ግለሰብ ወደ ሕልውና አምጥቶ ማኖር አስጀምሮታል የሚል ትርጉም የለው። ስለዚህ የዚህ መጽሐፍ ፍቺና ትክክለኛ ትርጉም በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው ሕይወት የሆነ የሕይወት ሁሉ ምንጭ የሆነ አንድ አምላክ እግዚአብሔር አብ አለ እና ይሄ ሕይወት በእርሱ ዘንድ ነው ያለው። በመጀመሪያው ቃል ነበር ይላል ዮሐንስ 1:1 ላይ። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበር ይችላል። ስለዚህ እቺ ሕይወት የተባለች የሰው ብርሃን ናት። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። እግዚአብሔር ዘንድ ያለ የዘላለም ሕይወት እንዴት ነው ለሰው መጥቶ ብርሃን የሚሆነው የሚለውን ጥያቄ ለመፍታት እግዚአብሔር መንገዱ ያደረገው ክርስቶስን ነው። ስለዚህ ክርስቶስ ሲናገር እኔ መንገድ ነኝ አለ። በዕብራውያን መልእክትም
በመረቀልን በአዲስና በሕያው መንገድ ይሄ ሕይወት ወደ ሆነው ወደ እግዚአብሔር አብ ወደ ቅድስት እንድንገባ በስጋው በመጋረጃው በኩል እያለ ይናገራል እና ስለ ዘላለም ሕይወት የሚያወራ ክፍል ነው ይሄ ክፍል። ስለዚህ ይሄ ሕይወት የሰው ብርሃን ነበረ ካለ በኋላ ብርሃን ደግሞ በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ስለዚህ ወደ ቁጥር 9 ስንመጣ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ይሄ ብርሃን በፊት ሕይወት ነው የሚለው። ይሄ ሕይወት ብርሃን ሆኖ ወደ ሰው ልጆች መምጣት አለበት። ስለዚህ ይሄ ብርሃን ማን ነው ብለን ስናይ በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄ ሕይወት ብርሃን ክርስቶስ ኢየሱስ ሆኖ ወደ ዓለም እንደመጣ ነው የሚናገረው። በዓለም ነበረ፣ ዓለሙ በእርሱ የሆነ ነው፣ እንደገና መጣ። ይሄ ብርሃን ሆኖ የመጣው ሕይወት ነው ኢየሱስ ክርስቶስ ሕይወት እንዲሆን ሰጠው ያለው ለዛ ነው መጽሐፍ ቅዱስ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ካለ በኋላ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበር፣ ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። አሁን ይሄ ሕይወት እኛ ጋር መጥቶ ጸጋ ሆኖ እንዴት እንደተካፈል ነው ሲናገር ቃል ሥጋ ሆነ ይላል። ስለዚህ አብ በራሱ ሕይወት እንዳለው ማለት አብ የዘላለም ሕይወት ነው። አብ ማለት አምላካችን ነው፣ አንዱ ብቸኛው እግዚአብሔር ማለት ነው። እግዚአብሔር ዘንድ አምላካችን ዘንድ ያለ ሕይወት ቃል ሥጋ ሆኖ ወደኛ ጸጋና እውነትን ተሞልቶ ደርሶልናል፣ ተካፍለነዋል የሚል ትርጉም ነው ያለው። ይህንን እንግዲህ እያዳበርነው ስንሄድ ዮሐንስ በመልእክቱ እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም እያለ ከሕይወት ጋር ነው ያያያዘው። አሁን ችግሩ ምንድን ነው መሰላችሁ? እግዚአብሔር ልጁን የሰጠበትን ዓላማ ለመረዳት ነው። ልጁን የሰጠበት ዓላማ ሕይወት እንዲሆን ነው። መጽሐፍ ቅዱስ የሰው ምስክርና የእግዚአብሔር ምስክር ብሎ አስቀምጧል። እግዚአብሔር ስለ ልጁ የመሰከረው ምስክር ምንድን ነው ይላል? ሕይወት እንዲሆን ሰጠዋችሁ፣ መዳኛችሁ ነው፣ የዘላለም ሕይወት የምታገኙበት መንገድ ነው፣ የሚቤዣችሁ ነው ብሎ ቤዛችሁ፣ አማላጭ፣ አስታራቂያችሁ ብሎ ሰጠን። ሰዎች ደግሞ ልጁን የተቀበሉት ግለሰብ አድርገው አንድ የሚመለክ የመለኮት አካል ክፍል አድርገው አንድ ወደ ዓለም የገባ የሚተዋወቅ ሌላ ከእግዚአብሔር ውጪ የሆነ አምላክ አድርገው ስለሆነ ሁልጊዜ የተፈጠረ ይመስላቸዋል፣ ሁለተኛ ይመስላቸዋል፣ ሶስተኛ ይመስላቸዋል፣ ትንሽ ይመስላቸዋል። እንደ እግዚአብሔር ቃል ግን የልጁን የመምጣት ዓላማ ከገባን ልጁ ያለው ሕይወት አለው ነው። በቃ እግዚአብሔር ስለ ልጁ የመሰከረው ምስክርነት ይሄ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ምስክሩ ምንድን ነው? የዘላለም ሕይወት አለው። እግዚአብሔር ልጁን የዘላለም ሕይወት እንዲሆነን ሰጠን ማለት ነው። ፈቀደ ማለት ነው። ላከ ማለት ነው። አስተላለፈ ማለት ነው። መንገድ ሆነልን ማለት ነው። አብ በራሱ ሕይወት እንዳለው ማለት አምላክ ብቻ ነው የሕይወት ምንጭ። በመዝሙረ ዳዊት ላይ እግዚአብሔር የሕይወት ምንጭ እንደሆነ ሲናገር የሕይወት ምንጭ ከአንተ ዘንድ ነውና ብርሃንን እናያለን ይላል። ስለዚህ የሕይወት ምንጭ የሆነ አምላክ ብርሃንን ልኮ ያ ብርሃን ክርስቶስ ኢየሱስ ነው፣ ሕይወትን አካፈለን የሚል ትርጉም የምንይዝበት ነው። አመሰግናለሁ።